የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የፓርላማ አባላቱ መንግስትና ታጣቂ ኃይሎችን ሊያደራድሩ ነው። 112 የዶላር አዘዋዋሪዎች በቁጥጥር ስር መዋላቸው ተገለጸ። በትግራይ ክልል ከ12 ኪሎ ግራም በላይ ሜርኩሪ ተያዘ። በኢትዮጵያ ታግቶ የነበረው ኬንያዊ መለቀቁን ዊሊያም ሩቶ አስታወቁም። ግብጽ በኢትዮጵያ ጎረቤት ሀገር አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው። ተፈላጊው የአልሻባብ መሪ ተገደለ። የዩናይትድ ስቴትስ ሴኔት የ40 ቀናት የመንግስት አገልግሎት መዘጋትን በተመለከተም የምንነግራችሁ አለ። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። 112 የዶላር አዘዋዋሪዎች በቁጥጥር ስር መዋላቸው ተገለጸ። በተቀናጀ መንገድ ህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት እንዳስታወቀው መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሬ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል ጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን፣ ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን እንዲሁም የተለያዩ ኤግዚቢቶች መያዛቸውን መግለጫው አመልክቷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎች፣ የግብር ስራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመልክቷል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ፍቃድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱን መግለጫው ጠቁሟል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባም የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፍቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ መወሰዱንም መግለጫው አመልክቷል። የፓርላማ አባላቱ መንግስትና ታጣቂ ኃይሎችን ሊያደራድሩ ነው። መንግስትና ታጣቂ ኃይሎች ለድርድር እንዲቀመጡ እንሰራለን ሲሉ የህዝብ ተወካዮች ምክር ቤት አባላት ተናግረዋል። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሁለቱ ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱም በክልሉ የጥይት ድምፅ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመን ይፈልጋል የሚል ሀሳብ የሰጡት የምክር ቤቱ አማካሪ ኮሚቴ አባል ዶክተር አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቡ በበኩላቸው ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄያቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የሚሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤት አባሉም ፌዴራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝብ ያላቸውን ሀሳቢነት ለድርድር በመተባበር ተኩስ በማቆምና
ወጣቱ የመግባት ነጻነት እንዲተገበር የድርሻውን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳት በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸው ይታወሳል። በኢትዮጵያ ታግቶ የነበረው ኬንያዊ መለቀቁን ዊሊያም ሩቶ አስታወቁም። በኢትዮጵያ በአጋሾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሽልንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታውቀዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበርና በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት 3 ሚሊዮን የኬንያ ሽልንግ ለአጋሾች ከተከፈለ በኋላ ሳሙኤል ኒጃንጊ የተባለው ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንታት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሽሊንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረው ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉ ሲነገር ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። በትግራይ ክልል ከ12 ኪሎ ግራም በላይ ሜርኩሪ ተያዘ። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታውቋል። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግቧል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ 12998 ግራም እና ሳይናይድ 105 ኪሎ ግራም በቁጥጥር ስር መዋሉ ተጠቁሟል። ግብረ ኃይሉ አክሎም የህግ አሰራሮችና የቁጥጥር ስልቶችን አፈጻጸም ዝቅተኝነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክተዋል። በዚህም የግብረ ኃይሉን ተግባራት ለመገምገም፣ ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመክታት ያለመ ነው። ግብጽ በኢትዮጵያ ጎረቤት ሀገር አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታውቃለች። ይህም ግብጽ አዲስ የወደብና ሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርብ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነፃነቷን ከወሰደች ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። ተፈላጊው የአልሻባብ መሪ ተገደለ። በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሻባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው ሙሐመድ አብዲ ሙሐመድ ኑር
ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በአቡከልና በይ ግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፎ የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉ ነው። ያህዬ ወይም አቡ ካሊድ እና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደላቸውንም የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመልክቷል። የዩናይትድ ስቴትስ ሴኔት የ40 ቀናት የመንግስት አገልግሎት መዘጋትን ለማስቆም ስምምነት ላይ ደረሰ። የዩናይትድ ስቴትስ ሴኔት አባላት በአገሪቱ ታሪክ ውስጥ ረጅሙን የመንግስት አገልግሎት መዘጋት ለማስቆም የሚያስችል ስምምነት ላይ ደርሰዋል። ሪፐብሊካኖች የጤና አጠባበቅ ድጎማዎችን በታህሳስ ወር ድምፅ ለመስጠት ቃል ከገቡ በኋላ የማዕከላዊ ዲሞክራቶች ቡድን እስከ ጥር ወር ድረስ መንግስትን ለመክፈት ስምምነት ላይ ተደራድረዋል። ፓኬጁ እስከ በጀት ዓመቱ መጨረሻ ድረስ ለአንዳንድ የመንግስት አካላት የምግብ እርዳታና የህግ አውጪ ቅርንጫፍን ጨምሮ የገንዘብ ድጎማዎችን ያካትታል። 8 ዴሞክራቶች ፓኬጁን ለመደገፍ ድምፅ ሰጥተዋል። የአልጀዚራው ማይክ ሃና ከዋሽንግተን ዲሲ እንደዘገበው የዴሞክራቶች ድጋፍን ተከትሎ ለሳምንታት የዘለቀውን አለመግባባት በሴኔቱ 60 ድምፅ በማግኘት ፓኬጁ እንዲጸድቅ ያስችላል። የዩናይትድ ስቴትስ ሴናተሮች በታሪክ ረጅሙን የመንግስት አገልግሎት መዘጋት ሊያስቆም የሚችል ስምምነት አጽድቀዋል። የዲሞክራቲክ የህግ አውጪዎች ቡድን ከሪፐብሊካኖች ጋር በሴኔት የተደረገውን ስምምነት ደግፈዋል። ይህም ከ40 ቀናት አለመግባባት በኋላ የመጀመሪያው የመስማማት ምልክት ነው። አገልግሎቶች በመላው ዩናይትድ ስቴትስ ሙሉ በሙሉ እንዲቀጥሉ መንገዱን ሊከፍት ይችላል፣ ግን በርካታ መሰናክሎች አሁንም ይቀራሉ። ስምምነቱ አሁንም በምክር ቤቱ መተላለፍ ይኖርበታል። እናም ዴሞክራቶች ስምምነትን በመቃወም ሂደቱን ዳግም ሊያዘገዩ ይችላሉ። ባለፉት ሳምንታት በመቶ ሺዎች የሚቆጠሩ የመንግስት ሰራተኞች ያለ ክፍያ እየሰሩ ሲሆን የአገልግሎት አሰጣጡ በመላው ዩናይትድ ስቴትስ ውስጥ ተቋርጧል። በዚህም የተነሳ የዩናይትድ ስቴትስ የአየር መንገዶች ከ3300 በላይ በረራዎችን ሰርዘዋል። የአየር ትራንስፖርት ባለስልጣናት በመንግስት አገልግሎት መዘጋት ምክንያት የአየር መጓጓዣ ስራው ፍጥነት ቀንሷል ሲሉ ተደምጠዋል። እሁድ ዕለት የተሰረዙት በረራዎች ሪፐብሊካኖችና ዴሞክራቶች የገንዘብ ድጋፍ ረቂቅ ሳያጸድቁ ወደ 40ኛ ቀኑ ከገባ በኋላ ነው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።